ጤና ይስጥልን ውድ የቻናላችን ተከታታዮች ይህ ማረፊያ ሚዲያ ነው። በ16ኛው መቶ ክፍለ ዘመን የተመሰረተችውና በኢትዮጵያ ታሪክ ውስጥ ጉልህ ሚና ያላት ጎንደር ጥበብና ታሪክ አንስቶ አይጠግባትም። የስልጣኔ የሃይማኖትና የታሪክ መዳረሻዋ ጎንደር ለዓመታት ቆዝማ አሁን መነቃቃት ጀምራለች። የከተማዋ የታሪክ መነሻ የሆነው የአጼ ፋሲል አብያተ መንግስታት ግቢ 400 ከሚጠጉ ዓመታት ቁዘማ በኋላ ጠቅላይ ሚኒስትር አብይ አህመድ እንደገና ተወለደ ሲሉ ገለጹት መንገድ ታድሶ ለጉብኝት ክፍት ሆኗል። ማረፊያ ሚዲያ ይህንን ምክንያት በማድረግም ዛሬ በታሪካዊቷ ጎንደር ከተማ ላፍታ ረፍት ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ጎንደር ከአንድ ክፍለ ዘመን በላይ የልማት ሽታ የራቃት ጥንታዊትና ታሪካዊት ከተማ ናት ይላሉ የከተማዋ እድሜ ጠገብ ነዋሪዎች። ብዙዎች በስሟ ምለው ቢገዘቱም ብዙ ቢሉላትም ያኔ በዘመኗ ከነበረችበት የከፍታ ጥግ ቀስ እያለች ስትንሸራተት ድምቀቷ ሲደበዝዝ የታሪክ ቅርሶቿ ሲሸመግሉ ከመታዘብ ያለፈ አንዳች የሚፈይድ ነገር አላደረጉላትም። ለዘመናት ስሙ የተዘመረለት እልፍ ግጥሞች የተጻፉለት በጥላውና በፍርስራሹ ስር የተጨፈረለት ታላቁ የፋሲል አብያተ መንግስታት ቅርስ ግቢ እጣፋንታም ይሄው ነበር። ለቁጥር የሚታክቱ የጥበብ ስራዎች ስለሱ ከሱ ስር ተሰርተው ለታዳሚዎች በቅተዋል። አዝማሪዎች በየምሽቱ በየጥምቀቱና በየበዓላቱ ስሙን አንስተው ትከሻቸውን ነቅንቀው ብዙ ሽልማትና እውቅና ተቀብለዋል። አስጎብኚዎች በውስጡ ተንጎዳጉደው የጎብኚዎችን ቀልብ ስበው በግዙፍ ታሪኩ አሳምነው ህይወታቸውን የሚመሩበት፣ ሆቴሎች ገበያቸውን የሚያደምቁበት፣ የፎቶና የቪዲዮ ባለሙያዎች የሚተዳደሩበት፣ ጥበበኞች የሚጠበቡበት ይህ ድንቅ የታሪክ ስፍራ እርጅና ሲጫጫነው ዛሬም ጎንደር ግዙፍ ነው እንጂ አረ የሆነ ነገር እንበለው ያለ ብዙም የለም። ብቻ ሁሉም እንደምኞቱና እንደ ፍላጎቱ የፋሲልን ግንብ በየዕለቱ ያደምቀዋል፣ ያንቆለጳጵሰዋል። እሱ ግን ህንጻዎቹ እያረጁ ግንቦቹ እየፈራረሱ መንገዶቹ እንዳልነበረ እየሆኑ እየደካከመው ነው። ጥያቄው ግን በአንድ ወቅት የስልጣኔና የታሪክ ማማ የነበረ ግዙፍ ስፍራ በጊዜ ብዛት አርጅቶ ሲፈራርስ ዝም ብሎ የሚመለከት ትውልድ እንዴትስ በዚህ ታሪክ መኩራት ይቻለዋል የሚለው ነው። እዚህ ላይ አንድ መራር መተላለፍ ያለ ይመስላል። የምንፈልገውና የምንሆነው ወይም የምናደርገው ነገር የተለያየ ነው። እርግጥ ነው ጥበቦቻችን ጎንደርን ለዘመናት ሞሽረዋታል፣ ታሪኳን አድምቀዋታል። ከልባችን የማትጠፋ የስልጣኔ የአንድነትና የታሪክ ከተማነቷን እንዳንረሳ ሁሌም ሄደን እንድንጎበኛትና እንድንመኛትም አድርገውናል። የፖለቲካ መሪዎቿ ለሀገር አንድነት የሰሩትን ገድል እንድንገነዘብ፣ ታሪካዊና ሃይማኖታዊ ስልጣኔዋን እንድንረዳ እንዲሁም የህዝቧን እንግዳ ተቀባይነት አብዝተን እንድንመሰክር ጉልበት ሆነውናል። በዚህ መንገድ ካየናት የምርም እናትዋ ጎንደር እንጀራ በርጎ የሆነች ክብር፣ ውበት፣ እምነትና ደግነት የከተሙባት ውብ ከተማ መሆኗን ማንም ሊክድ አይችልም። ምናልባት ከላይ የጠቀስናቸው ባለድርሻዎች ይህንን ባያደርጉ ኖሮ እጅግ ግዙፍ የሆነው የጎንደር ታሪክ ስላለመረሳቱና አቧራ ስላለመልበሱ እርግጠኛ መሆን አይቻልም። የማይካደው መራር ሀቅ ግን ጎንደርን ያክል ከተማ አጼ ፋሲል ግቢን ያክል ቅርስ አርጅቶ ሲያንቀላፋ እንዴት አልጠየቅንም፣ እንዴት ለምን አላልንም የሚለው ጉዳይ ነው። እዚህ ጋር ያለው የእይታ ጉድለት የሆነ ዘመን የተሰራ ታሪክ፣ የተገነባ ስልጣኔ፣ የተወረሰ ቅርስ ያለቀለትና ህያው አድርጎ የማሰብ ያንን ስልጣኔና ቅርስ የማደስ ከዘመኑ ጋር የማዘመንና አዳዲስ እሴቶችን የመጨመር ጉዳይ የቀጣዩ ወይም ቅርሱን የተቀበለው ትውልድ ግዴታ መሆኑን አለመገንዘብ አሊያም እንዳላዩ የማለፍ ችግር ይመስላል። ይህ ጉድለትም ኢትዮጵያን ብዙ ዋጋ ያስከፈለ ጉድለት ነው። ምክንያቱም የኋላው ከሌለ የፊቱ የለም። የኋላው ይኖር ዘንድ ደግሞ ከግጥማችን፣ ከጥበባችን፣ ከጽሁፋችን ባለፈ መረር ያለ ላም ማፍሰስና ዋጋ መክፈል ይጠይቃል። ጥበቦቻችንም ቢሆኑ ድሮን ማጀገናቸው፣ ማወደሳቸውና ለትውልድ እንዲተላለፍ መጣራቸው እንደተጠበቀ ሆኖ የአሁኑን ትውልድ ማንቃትና ለአዳዲስ ሀሳቦች መቀስቀስ ይጠበቅባቸዋል። አሁን የትኛው ነው ትክክል? በትላንት ታሪኮቻችን ላይ አዳዲስ የታሪክ ሀብቶችን በዘመናችን መገንባት ወይስ ትላንት ላይ ቆመን መቆዘምና ራሳችንን መሸወድ? ጥበባችን፣ ብዕራችን፣ ምሁራን ሊመለከቱት የሚገባ ቁልፍ ጉዳይ ነው።
አሁን ጎንደር ድጋሚ የብርሃን ጭላንጭል አይታለች። የከተማዋ ስልጣኔ ማዕከል የሆነው ታሪካዊው የአጼ ፋሲል ግቢ ከርጅናውና ቁዘማው ተነስቶ በግርማ ሞገስ ነግሷል። የሰማዕታት ወጣቶችና የፒያሳ አደባባዮች ጎንደርን በውበት አስክረዋታል። ከአዘዞ እስከ ፒያሳ ያለው መንገድ ሰፍቶ እንዲሁም አምሮበት ያረጁት ቆርቆሮዎቿ በከፊል ታድሰው ለቱሪስቶች ሳይሆን ለነዋሪዎቿ አዲስ የቱሪስት መዳረሻ ሆናለች። አሁን ማሲንቆና አዝማሪዎች የሚገጥሙት ግጥም ምድር ካለው የጎንደር ስልጣኔ ጋር የተጣጣመም ይመስላል። ከጎንደር ጃኖና ጥበብ ጀርባ ውብ የአጼ ፋሲል አሻራዎችና መንፈስን የሚያድስ የስልጣኔ ድግስም ይታያል። ብዙ የተባለላት ጎንደር አሁን ጥምቀትን፣ ጥር ስላሴን፣ አስተርዮ ማርያምን ስታከብር ጃኖና ካባ ብትደርብ ብታጌጥ ኩራቷና ምግባሯ የበለጠ ድርና ማግ ይሆኑላታል። አሁን ኤልያስ ተባበል ጎንደርን ተወልዶ ለማደግ ብሎም ለመከበር ይመረጣል ጎንደር ብሎ ቢቃኝላት፣ ማዲንጎ አፈወርቅ ከአጼ ፋሲል እስከ ቴዎድሮስ ያፈራችው ጎንደር ትወደስ ብሎ ቢያዜም፣ አስቻለው ፈጠነ እናትዋ ጎንደር ሲል ቢያባብላት ለጎንደር ይመጥናል። ምክንያቱም የጎንደር ታሪክ መነሻ እምብርት የአጼ ፋሲል ግቢ የጥበብ ግብር አዳራሹ ጥበብን በሚመጥን አግባብ ዳግም ተወልዷል። ከአዘዞ እስከ ፒያሳ ያለው መንገድ የአዲሲቷ ጎንደር ብርሃናማ ውበት ሆኗል። እንዲያው ትኩረታችን ታሪክና ቅርስ ሆነ እንጂ ጎንደር ብዙ ነገሯ ከጅምር ስልጣኔዋ ጋር ሆድና ጀርባ የመሆኑ ጉዳይ ሌላም ማሳያለው። ለመሆኑ ከግዙፉ ጣና ሐይቅ ብዙ የማትርቀው ጎንደር ለምን ውሃ ይጠማታል? ከዛሬ 158 ዓመታት በፊት ስልጣኔ ፍለጋ ከእንግሊዝ ጋር የተፋለመና ለሀገር ራሱን የሰዋ መሪ ልጆች 60 ኪሎ ሜትር ውሃን ጠልፎ ለመጠጣት እንዴት ተቀበሉት ብሎ መጠየቅ አይቻል ይሆንንም? ለማንኛውም አሁን ለ15 ዓመታት የህዝብ ሮሮ ሆኖ የቆየው የመገጭ ግድብ ዛሬ 17000 ሄክታር መሬት ሊያለማና ለሀገር ሊገብር ተገዷል። ይህ የጎንደር ዳግመ ትንሣኤ ታሪክ ካልሆነስ ምን ሊሆን ይችላል? የሰው ልጅ የሚቆጭበትንና የሚለወጥበትን መንገድ ሲረዳ የመገጭን ግድብ ይመስላል ቢባል ማጋነን አይሆንምና ፍጻሜውን ያሳየን። እስኪ እዚሁ ታሪክ ላይ እንቆይና ከ158 ዓመታት በፊት አጼ ቴዎድሮስ የተሰውለት የጋፋት መድፍ ምን ሆነም? አሳደግነው፣ አበዛነው ወይስ ስሙን ብቻ ይዘን የቆየ ነው? ሌላ መራር እውነት ነው። የምር እኛ የአባቶቻችን ልባም ልጆች ብንሆን ኖሮ ዛሬ ኢትዮጵያ የነፍስ ወከፍና ከባድ መሳሪያ ሳይሆን የጦር ጀት ከውጭ አትገዛም ነበር። ይህንኑ ጉዳይ ጠቅላይ ሚኒስትር አብይ አህመድ በአዲሱ የመደመር መንግስት መጽሐፋቸው ላይ ጣሊያኖች በሁለተኛው ወረራ ያሸነፉን በመጀመሪያው ጦርነት ወቅት ከ40 ዓመታት በፊት ማለታቸው ነው በነበረ መሳሪያ ስለገጠምናቸው ነው ሲሉ ገልጸውታል። ጠላትህ አንተን ለማሸነፍ 40 ዓመታት ለፍቶ በአየርና በምድር ደብድቦ ቢያንስ የኃይል ሚዛን ሲወስድብህ አንተ በቆመህ ጠብቀኝ ቆመህ መጠበቅ ማለት ብዙ ትርጉም አለው። ታሪኩን እናውቀዋለን። የታሪኩን ትርጉም የምንረዳበት መንገድ ግን ልክ አይደለም። ታሪክን ለማስቀጠል ታሪኩ ያለበትን ቦታ ማወቅ መመርመርና ለምን እንደተሰራ መረዳት እጅግ አስፈላጊ ነው። ከዚህ በላይ በጣም አስፈላጊው ነገር ግን በዛ ዘመን እንዲህ ከነበረ ዛሬስ የሚል ጥያቄ ጠይቆ ምላሹን በፍጥነት መፈለግ ይሆናል። ከዛሬ 3000 ዓመት በፊት በተሰራ ማረሻና ዶማ መሬት እየዋጨሩ ከእጅ ወደ አፍ በሆነ የግብርና ስራ መኩራራት ዘመኑን አይዋጅምና መንቃት ያስፈልጋል። ለዛ ነው ጥበበኛው ረጅም ነው ሸምበቆ የማይደርሰው አባት የሰራውን ልጁ የማያፈርሰው ሲል የተቃኘው። ብቻ የአጼ ፋሲል ግንብ እንደገና መወለድ ጉዳይ ብዙ ቁጭትና መራር እውነቶችን እንድንጋፈጥ ያስገድደናል። ለዚህ ነው ጠቅላይ ሚኒስትር አብይ አህመድ ፋሲል በእጃችን ስለሆነ ያረከስነው ውድ ወርቅ ነው፣ ይህንን ያክል ውድ ወርቅ ያወረሱንን የአባቶቻችንን ፈለግ ተከትለን አገር ብናለማና ብንሰራ ኢትዮጵያ ዛሬ ተረጂ አገር አትሆንም ነበር ያሉት። ይህ ሐሳብ ፖለቲከኛ ይናገረው እንጂ ፖለቲካ አይደለም። ትውልዱ መጋፈጥ ያለበት መራራ ሀቅ እንጂ የአባቶቻችንን ብልሃትና ዘዴ ተጠቅመን ሌላ ግዙፍ አዳዲስ ታሪክ መስራት ሲገባን ያለውን ሲፈርስ ዝም ብለን ማየት ልናፍርበት የሚገባ እውነታ መሆን አለበት። ዛሬ ጎንደር በምሽት የምትደምቅ ከተማ ብቻ ሳትሆን ወጣቶቿ ሌሊት ጭምር የሚሰሩባት የሥራ ባህሏ ጭምር የተቀየረ ስሟና ምግባሯ የሚመሳሰሉ የልማት ጅምሮች ያሉባት በጥቅሉ አዲስ ተስፋ የሚታይባት ከተማ ሆነች ነው። የጎንደር ዳግም ትንሣኤ ተጀመረ እንጂ አላለቀም። ጠቅላይ ሚኒስትሩ እንዳሉት እነጃን ተከል አራዳና ቆብ አስጥል እንዲሁም ጥንታዊው ደብረ ብርሃን ስላሴ የፋሲል ግቢን አዲስ ጠረን ይናፍቃሉ።
ባጭሩ የጎንደር ዘመናዊ የጀግንነት ችቦ ተለኩሷል። ይህ ችቦ እንዳይጠፋና ወደ ሌሎች አካባቢዎች እንዲሰፋ አዲስ የጥበብና ያስተውሎት መንገድ ይፈልጋል። አሁን ትውልዱን ለጎንደር ትንሣኤ በመቀስቀስ ጥበብ ጎንደርን ዋጋዋን ልትከፍላት ይገባል። የጎንደር የቱሪዝም ፍሰት ገቢ የጎንደርን የልማት ጅምር ከፍ ለማድረግ ከፍተኛ ድርሻ አለው። በጥበብ ያጌጠውና ዳግም የተነሳው የፋሲል ግቢ ሌሎች በርካታ የፋሲል ግንቦችን ሊገነባ የሚችል ገቢ ማመንጨት አለበት። ወቅቱና ዘመኑ እርጋታና ስክነት ይጠይቃልና እዚህ ትንታኔ ላይ መጨመር ያለባቸው ነገር ግን ጊዜውና ወቅቱ ስለማይፈቅድ የተተዉ ጉዳዮች አሉ። የነጎንደር ጎርጎራ፣ ጣናና ባህር ዳርን የማያልቅ ውበትና ድምቀት ለመሸጥ የሚያስችል ሁኔታ ፈጥሮ አቅምና ሀብት መሰብሰብም ሌላኛው ድንቅ ብልሃት ነው። ካልሆነ ቱሪስቱም ፊቱን ወደ አዳዲስ መዳረሻዎች ያዞርና መረሳትም ይመጣል። የጣና ሐይቅን ፏፏቴ ገቢ እዛ ተወልደው ያደጉ ህጻናት በደንብ ያውቁታል። የባህር ዳርና የጣና ሐይቅን ጥቅም ከአሳ አጥማጆች፣ ከባህል ጥበብ ልብስ ነጋዴዎች፣ ከባህር ዳር ምሽት ቤቶችና ከመርከበኞች በላይ አውቃለሁ ማለት ሞኝነት ነው። እናም ልብ ያለው ልብ ይበል። ለማንኛውም የጎንደር ስልጣኔ መነሻ የሆነውን አጼ ፋሲል ግንብን ከአዘዞ እስከ ፒያሳ ያለውን መንገድ የወጣቶች ሰማዕታትንና ሌሎች የከተማዋን አካባቢዎች ያደመቁልንን ክቡር አማቻችንን ጠቅላይ ሚኒስትር አብይ አህመድን ጎንደር ታመሰግናለች። ይህን ጅምር ማስፋትና ማስቀጠል ደግሞ የጎንደሬዎች ይሆናል። የተከታተላችሁትን ወቅታዊ ቅኝት ያቀረበላችሁ ማረፊያ ሚዲያ ነው። በቅኝታችን አሪፍ ቆይታ እንዳደረጋችሁና ቁም ነገር እንደጨበጣችሁም ተስፋ እናደርጋለን። ማረፊያ ሚዲያ እንዲህ አይነት ጠቃሚ አዳዲስ እይታዎችን በአማረ ስነ ጽሁፋዊ ውበት ከሽኖ ለእናንተ ያቀርባል። ቻናላችን ለማንኛውም አስተያየትና ጥቆማም ክፍት ነው። ሰብስክራይብ በማድረግና ለሌሎች በማጋራት አብራችሁን እንድትሆኑም በአክብሮት እንጋብዛለን። ሰላም።